እዚህ ምን ታደርጋለህ? ጭራሽ እኔን ነው ጠይቅኛለሽ? ምን አይነት ሴት ነሽ? ቆይ እባክህን አንዴ ተረጋጋ። ጽናት አልረጋጋም። ቆይ እኔን እያየሁ እንዴት ነው የምረጋጋው? ባካችሁበት አንተ ዝም በል። የቤት ክራዩ ይሄን አጋጣሚ ሳገኝ እኮ በዛው አይተል አድርጎ ብዬ እኮ ነው። እንዴ ቤት ስትፈልግ ነው እንዴ እስካሁን የቆየኸው? ሰየኔ ጀግና እኮ ነህ። የነገሩንም ማትረሳ አንተ የኔ አንበሳ። ቅድም ያወራነው ነገር እንደው ጨነቀኝ። እንደው እስቲ ካንተ ጋር ባወራ ብዬ እኮ ነው የመጣሁት። እሱስ እኔም ስለዚህ ጉዳይ ሳስብ ነው የቆየሁት። ውጤቱ ጥሩ የሚሆን ይመስልሻል? ማለቴ ምንም አይፈጠርም አይደል? ምን የሚያስፈራ ነገር አለ ብለሽ ነው? የተመረመርሽው እኮ ያለሽበትን ሁኔታ ለማወቅ ነው እንጂ የሚያስፈራ ነገር የለውም። እንኳን ስለ ቤቱ አልነበረም እያሰብኩ የነበረው፣ ስለ እድል ነው። በጣም ታሳዝነኛለች። ቀለም ለምንድን ነው ማሳዘንሽ? ብሌን ጽናትስ? ግሪሳው ለምን ብትቆጣኝ ታዲያ? አሁን አትቀባጥ። የተጠየቅሽውን ብቻ መልሺ። ጽናት የት ናት? ወንድሜ እስኪ በእናትህ አትቆጣኝ። እኔ በጣም ብዙ ጨዋታና ቁጣ ማስተናገድ ነው የመረረኝ። በቃ አትቆጣኝ፣ አትቀር። እዛ ላይ ማይጋራት እቺት መጣች። ጽናት አንዴ ማውራት አለብን። ማውራት አልችልም። ወገን የተፈጠረ ነገር አለ። ነገሩ ምን አገባኝ። እኔ የምልሽ ጽናት እማዬስ? ሮማን ነው ውሃ ወንድሜ ውሃ ጽናት እያናገርኩሽ እኮ ነው። እባክህን እያሱ ዛሬ እንኳን ልረፍበት ተወኝ እስኪ። ባልሽ እኮ ነኝ ጽናት። ከኔ ጋር ማውራት እንደጨቀጨቅና እንዳስቸገርኩሽ ነው የምትቆጥሪው? በቃ አሁን በዚህ ሰዓት ማውራት የለብንም ከተባለ ማውራት የለብንም። ለምን ነው የምትጨቃጨቀው? ሻንቱን አይተኸው? አንተም እረፍት ብታረጋ ይሻላል። ዝም ብሎ በማይለወጥ ነገር 10 ጊዜ ማውራት ያን ያህል ጥቅም ያለው አይመስለኝም። እሺ ጽናት ተኝ፣ በቃ ትችሻለሁ። አሁን ምንድን ነው እራት የምሰራው? እንዴት ቤቱ ለራሱ እንደሆነ ያቺ ተረገመች። እዚህ ኪችን ውስጥ ከገባች ምንም ነገር ውድምድምድምድምድም። አይ በላይ ዝም ብለሽ ተጋጁ እንጂ እኔ እንደሆነ እዚህ ቤት ምንም እቃውን እያመንኩትም አይደለም። የሚሆን ነገር ብቻ ጨምራ አስቀምጣለች። በሌን ወይ መስሎኝ ነው። በሌን ማየነት አለ እንደዚህ ምጮ ምን ሆነ ነው መጣው? ምን ሆነ ነው? በሌን ምንድን ነው ማየ? ያስደነገጥሽኝ እኮ እንደው ወይኔ እናት
ጉንፋን ይዞኛል መሰለኝ። ደግሞ እኔ የምልሽ እንዴት ጽናት ቤቱን ወደ ራሷ ያዘዋወረችው ይመስልሻል? እንጃ እማዬ፣ ግን ደግሞ ቤቱን ወደ ራሷ ብታዞረው ኖሮ ምንም ጊዜ ሳታባክን ነበር እኛን አውጥታ ውጭ የምትወረውረን። እና ቆይ ምንድን ነው ያደረገችው? ምንድን ነው የምትነግረኝ የምስራች? ተገናኝተን ነበር እማዬ፣ እና እንድትነግረኝ በጣም እየጠየኳት ነበር። ግን ደግሞ ሀሳቧን ቀይራለች። በቃ ምንም የመናገር ፍላጎት የላትም። ለምንድን ነው የማትነግረን? ወይች ምስጥ የእሷ መጫወቻ ያድርገን እንደዚህ። አይ እማዬ፣ የሆነ ከፊትና ከትቢቷ ነገር የተረዳሁት ነገር ቢኖር የሆነ ልቧን ያሳበጠው ነገርም አለ። ብሌን፣ ይሄን ነገር እሷ ካልነገረችን እኛ ልንደርስበት ይገባል። ቆይ እያሱ መስማት አይፈልግም ማለት ምን ማለት ነው? ቆይ እንጃ እማዬ፣ እንግዲህ እነግራቸዋለሁ ስትል ብዙም አላስጨነቃትም። ማለቴ ምንም ነገር አልናገራትም። ይኸውልሽ ብሌን፣ እሷ ካልነገረችን እኛ ልንደርስበት ይገባል። ቆይ እያሱ ይሄን ነገር መስማት አይፈልግም ማለት ነው? አንድ ላይ ሆና ከነገረቻችሁ ምንም ታድርግ ምንም፣ ዞሮ ዞሮ በጭራሽ ከዚህ ቤት አንወጣም። ወይ ገለኝ ወይ ገድያት ካልሆነ በስተቀር። ጎበዝ ብሌን፣ አንበሳ ሆነሽልኛል። ምነው የዛን ጊዜ እንደው ሳልታመም እንደዚህ ሳልሆን ምነው አብረን ቢሆን ኖሮ ምነው እንደዚህ የዛን ጊዜ ልብ በገዛሽልኝ ነው። አሁንም ቢሆን እኮ አልረፈድም፣ ገና ነው። ደግሞ መኝ ሁሉም ነገር በቅርብ ይስተካከላል። እሱ ያውቃል። ምንድን ነው ጽናት? ቅድም ራስሽ አይደል እንደ ቤት ስንገባ ሁሉ ነገር ነግሬያለሁ አልሽኝ እኮ። አሁን ንገሪኝ፣ የሰማሁሽ ነው። እያሱ አሁን ደክሞኛል፣ ምንም ነገር ማውራት አልፈልግም። ጽናት ቆይ ሁሉን ነገር ለምንድን ነው ቆይ ዛሬ ቆይ ነገ የምትይኝ? ምንድን ነው ቆይ ሀሳብሽ? አልገባኝም እያሱ፣ ዛሬ የምንጨቃጨቅ ነው? ጽናት እባክሽ ላጠፋሁት ነገር በሙሉ ይቅርታ። ደግሞ ራስሽ ሆነሽ ከማዬ ጋር ነግራችሁ ነገር ያላልሽኝ። አሁን ደክሞኛል ያልኩ፣ እንደገና ጭቅጭቅ አልፈልግም። የምትነግሪውን ነገር ንገሪኝ እኮ ነው ያልኩሽ። አሁን እዚህ ጋር ጭቅጭቁ ምን አመጣው? ሰላም። ሃይ፣ እንዴት ዋልሽ? ደህና ነህ? ተመቸሽ? አዎ፣ በጣም የሚያምር ክፍል ነው። ወደድሽው? ቆንጆ ነው፣ በጣም ወድጄዋለሁ። እና እንዴት ነሽ? እኔ ደህና ነኝ። ማዘር እንዴት ናት? ማዘር ምን ትሆናለች? ደህና ናት። ድንገት ይዘኸኝ ስለመጣህ ምንም ቅር አላላትም አይደል? ቢላትስ? እንዴ ምን ማለት ነው ቢላትስ? እናትህ እኮ ነች። አይ ብትሆንም እሷ አይመለከታትም። አይ እንደዚህ የሚባል ነገር እንኳን የለም። አይ እሷ ምንም ቢሰማት አንቺ ነፃ ሁኚ እሺ። ማለቴ ምንም ነገር ስታደርግ እናትን አታማክራት? አይ አላማክራትም። በቅርብ እኮ ነው ያገኘኋት እሷ። አመት እንኳን አልሆነኝም። ሶሪ። ችግር የለም አትጨናቂ። የእውነት መጀመሪያ አካባቢ በጣም እንደዚህ ራሱ የምታወራ አይመስለኝም ነበር። በጣም ነበር የምታስፈራኝ። ማስፈራ መስላለሁ። የምትስቅ ራሱ አይመስለኝም ነበር። አጫዋች ስላጣሁኝ ነው እንጂ የሚያስቀኝን ሰው ያገን ስቃለሁ። አይ እንደዚህ ስቃ ራሱ ስላየሁ በጣም ደስ ብሎኛል። ኧረ ከአንቺ ጋር ማስዋም ስቃለሁ። እንዴት አድርጌ ያኮርፋለሁ ከአንቺ ጋር። እንውረድ ይሻላል? አዎ እንውረድ። እሺ
ወዴት ቆይ ወደ ውስጥ ና። አይቻልም። ለምን ነው አይቻልም እንዴ? ምን አይነት ሰው ነው ያለው? ጉድ እኮ ነው። እነሱን ጠይቄ ነው የምትገቢው ፍቃድ? ኧረ እባክህ ወደዛ ወደ ውስጥ ነው የምገባው። ልቀቀኝ። ኧረ ስንት አይነት ሰው ነው ያለው? ኧረ ተይ። የእሳቸው ትእዛዝ እኮ ነው። እዚሁ ጠብቅኝ። እኔ እነሱን ጠርቼ እመጣለሁ። ጭራሽ እዚህ ድረስ መምጣቴ ሳያንስ ጭራሽ እኔን በዘበኛ ወይ ቤዛ፣ በአንተ ምክንያት ክብሬን ልጣ ልዋረድ? ቆይ ስንቴ ነው የምታዋርደኝ? ስንቴ ነው ክብሬን የማጣው በአንተ ምክንያት? ወይኔ ቤዛ፣ ወይኔ ባልሰራል ያደለው ባልሰራል። ጋሽ ምንድን ነው አበበ? ያቺ የባለፈው ሴትዮ ከመግባቷ በፊት አሳውቀኝ ብሎኝ ነበራ። አዎ ብዬሽ ነበር። አሁን እኮ መታ በግድ ካልገባው ብላኝ በሩን ዘግቼ ነው የመጣው። የቷ? ያቺ ናታ ጋሽ። ያቺ ምን? አጅሬ ደግሞ ዛሬ ባንተ ፍቃድ ሆነ የምገባ? ምን እያደረግሽ ነው ቤዛ? ነይ ውጭ። የትም አልሄድም። እዚሁ ቆሜ ነው የማወራክ። ምንድን ነው የምታወሪኝ? እዚህ የምታወሪኝ ነገር የለም። እማወራ ነገር አለ አልኩህ እኮ አትሰማም እንዴ አንተ? አትቀባጥር ቤዛ፣ ነይ ውጭ። አረ ይሄ መላክነት እንዳይቀየርባቸው ሁሉም ሰው ይሄንን ጸባይህን ስለሚያውቅ ነው። የትም አልሄድም። እዚሁ ሁኚ ነው የማወራክ። አትቀባጥሪ እባክሽ፣ ነይ ውጭ። አሁን አልወጣም። ምንድን ነው አበበ? ና በሩን ዝጋው። ልቀቀኝ፣ ልቀቀኝ። አልወጣም። ማዬ እንዴት ነሽ? ደህና ነኝ። ምን ነው እየሱ የተፈጠረ ነገር አለ እንዴ? ማዬ ጽናት የሆነ ነገር ሆናለች። ምን እንደሆነች ደግሞ ራሷን አትነግረን። ምን ማለት ነው? ምንድነው የምትነግረን? ምንድነው የተፈጠረው? የምነግራቸው የምስራች ነገር አለ ስትለኝ ነበረ። ምንድነው ብዬ ስጠይቃት ልትነግረኝ ፈቃደኛ አይደለችም። አንቺ መኖር እንዳለብሽ ነገረችኝ። ምንድነው? ምን ማለት ነው? ምንድነው ሁላችንን ሰብስባ የምትነግረን? አላውቅም ማዬ፣ ባቅ ጥሩ ነበር። የምትነግረን ከሆነ መስማት ነው፣ ካለበለዚያ ምን ማድረግ እንችላለን? እሺ ማዬ። ደሞች ሴረኛ ምን አስባ ይሆን? ልቀቀኝ በእናትህ። በዓለም ላይ ባለጌና ውሸታም ሰው አንተ ነህ። ደግሞ እንደዚህ ሲያዩክ ደህና ሰው ትመስላለህ፣ ውስጡን ለቄስ። አትጩይ ቤዛ፣ መንገድ ላይ እኮ ነው ያለሽው። ምን አገባኝ ታዲያ መንገድ ላይ ብንሆን? ሁሉም ሰዎች ጎረቤትህም ጭምር ያንተ ማንነት እንዲያዩ እንዲጋለጥብህ ነው እዚህ ድረስ የመጣው። ቤዛ ለምን አትረጋጊም? ልረጋጋ?
ተው እባክህ። ያን ሁላ ነገር ካረከኝ በኋላ ተረጋጊ ትለኛለህ? እንደው ትንሽ አታፍርም? አትጪ፣ በቃሽ፣ አትጪ። ቆይ ግን እያሱ ምን ለማድረግ እየሞከርክ ነው? አንቺ ራሱ አልገባኝም። ለምንድን ነው እንደዚህ ተናደርሽው? ምን ማለት ነው? እንዴት እናቴ ያፈላችውን ቡና ቅመሹ ትላታለህ? ታዲያ እንደሱ ማድረግ ምን ችግር አለው? እንዴት እናትህ እንደዛ ትላታለህ? እሱ የኔ ጉዳይ ነው ጽናት። እና ደግሞ አንቺ በዚህ ጉዳይ መጨነቅ የለብሽም። ቆይ እንዴት ነው መጨነቅ የለብሽም የምትለኝ? እናትህን እኮ ፊት ለፊቴ ነው አይደል እንዴ ተናገርካት? አሁን አንቺን ሊያስጨንቅሽ የሚገባው ስለ ራስሽ ጉዳይ ነው። ስለዚህ ይሄንን መጨነቅሽን ተይው። ጥሩ። እኔ ግን በእንደዚህ አይነት ሁኔታ እዚህ ቤት ውስጥ መቀጠል የምችል አይመስለኝም። ደግሞ የምን ማለት ነው? በጣም ግልጽ እኮ ነው እያሱ። አንተ እናትህንና ሌሎች ሰዎችን በዚህ ሁኔታ እያወራህ እንዴት ነው እኔ ዝም ብዬ የምቀመጠው? ጽናት፣ መጀመሪያ ቀን ያልኩሽን እስቲ አስታውሺ። አልገባኝም። ምንድን ነው የማስታውሰው? ያልኩሽን ነገር አስታውሺ ጽናት። ለዚህ ዳረጉን የቅርብ የምንላቸው ሰዎች ናቸው ላልኩሽ። አንቺ ለእኔ፣ እኔ ደግሞ ለአንቺ ብቻ ነው ያለነው። እሱ ይገባኛል። ግን ደግሞ እናትህን በዚህ ልክ ነገርኩሽ እኮ ጽናት። እናቴን በቅርቡ ነው ያወቅኳት። በአንቺ ጉዳይ አይደለም እሷን ራሴን እንኳን አላምነው። እሺ፣ ግን በተቻለ አቅም እናትህን የፊት እንደዚህ እንዳትናገራት። አንቺን የሚደብርሽና ምቾት የሚነሳሽ ከሆነ ችግር የለውም፣ ምንም ነገር ይቀራል። እሺ፣ አሁን ለአንቺ የገዛሁት ዕቃ አለ። ምንድን ነው? ይኸውልሽ፣ እዚህ ውስጥ የራት ቀሚስ አለ። አንቺ እንድትለብሺው ነው የገዛሁልሽ። ለምን? እኔና አንቺ ያደረግናቸውን እያንዳንዱን ነገር ደግመሽ ስታረጊ ምናልባት ደግሞ ትውስታሽ ሊመለስ ይችላል። እሺ፣ ግን ምንም ግን ምናምን ብሎ ነገር የለም። ነገ ወይ ተነገ ወዲያ እራት አብረን እንበላለን። እሺ። አሁን ሂጂ እናቴን ይቅርታ ልጠይቃት። አሁን እንደሱ ብታደርግ ይሻላል። ሂድና ጠይቃት። ቅድም በጣም ደብሯት ነበር። እሺ፣ አውርቻት እመጣለሁ። እንጂ እስከዛ ደርሶኝ ጽናት፣ ይሄን ላምን አልችልም። ጽናት፣ እያሱ እዚህ ምን ታደርጋለህ? ጭራሽ እኔን ነው ጠይቅኛለሽ? ምን አይነት ሴት ነሽ? ቆይ እባክህን አንዴ ተረጋጋ። ጽናት፣ አልረጋጋም። ቆይ እኔን እያየሁ እንዴት ነው የምረጋጋው? ባካችሁበት አንተ ዝም በል። ሮቢ፣ ደህና ነህ? ተጎዳህ እንዴ?
እንደዚህ በደንብ አባቢው። እሺ ሮቤ ደህና ነው? አይ ብዙም አልከኝ። ተመስገን ነው። በቃ እኔ ልሂድ። ወዴት ልጅ ልድረስበት ነው። ልሂድ፣ የሆነ ነገር እንዳይፈጠር። በዚህ ሰዓት ጥለሽኝ ናት። ይገባኛል፣ ግን ደግሞ እያሱን አይተኸዋል። ሂጂ መረጋጋት አለብን፣ ግዴታ መሄድ አለብን። እሺ እደውልልሃለሁ። ወይዘሮ ናት እኔና አንቺ መቼ ነው ሰላም እንሆነው? መች ነው ቆይ እንደ ባልና ሚስት የምንዋደደው? ሁሌ ጭቅጭቅ፣ የምናወራበትን ርዕስ አናጣም። ለእሱ ነው ተጠያቂ አይደለሁም እያሱ። አሁን ተጠያቂ ስለመሆንና ስላለመሆን አይደለም እየጠየኩሽ ያለሁት። መች ነው ሰላም እንሆነው ነው ያልኩሽ። እኔ እንጃ እያሱ፣ ለእሱ እኔ በጭራሽ ላውቅ አልችልም። እኔ በቅቶኛል፣ በጣም ሰልችቶኛል። ወይ ጉድ! ይቺ ደግሞ ማን ናት? ከየት ናት የመጣችው ይቺ እሳት? እንዴ ምንድን ነው የምትጠይቀው ሰለሞን? ይሄ ነገር ከእድል ጋር የሚገናኝ ነገር እንዳይሆን። ኧረ ጉድ እኮ ነው። ጋሼ እንደዚህ አይነት ነገር እኔ እንጃ አይመስለኝም። ቡቹ ምን ትላለህ? ወይ ጉድ! ይሄማ አልተዋጠልኝም ለኔ። ሁሉንም ነገር ፍርጥርጥ አድርጌ እናገራለሁ። ወይ መድኃኒዓለም! ስንት አይነት ሰው ነው ያለው እዚህ ምድር ላይ? አይ አንተ መድኃኒዓለም ስንቱን ታሳየናለህ እንደው። አረ ከስንቱ ጋር ነው የምታኖረን እንደው። አረ ምሕረትህን አውርድልን። እንዴትስ ምሕረት ታወርድልናለህ እንደዚህ አይነት ነገር እያለ? አረ ጉድ ነው። እየሰማኸኝ ነው እንዴ? ኧረ ጉድ ነው ቡቹ።
ጽምዬ አሁን ይኸውልሽ እኔ ያለው እማዬ ያለች እያሱ አለ እየጠበቅሽ ነው ነበር ታንግሪ ነበረው ጽናት እየጠበቅሽ እኮ ነው ልታስጅኝ ትችያለሽ ለነገሩ ታብራሽ ታስረጅናለሽ ነይ እንሂድ ሰላም አይደለሽም እንዴ እናት እየጠበቅሽ ነው አሁን ማስረዳት አልችልም ምን ማለት ትችያለሽ ማለት እኔ እዚህ አፌን አስርስፍ እየጠበቅሽ አይደል እንዴ ማለት ታውቂያለሽ እኔ ለወሬ ምንም እንደማይመስለኝ ግን አንዴ ነገራለሁ ብለሽ ለምንድን ነው ሐሳብሽን የምትቀይሪው እንዲህ ሲሉሽ እንዲህ የምትይውኝ ምንም ማብራሪያ አይጠበቅብኝም ቅድም መናገር ፈልግ ነበር አሁን ደግሞ ሐሳቤን ቀየርኩ እኮ የማትናገሪበት ምክንያት ምንድን ነው እኔ እየጠበቅሽ አይደል እንደነግ ማለት እኔ መስማት ፈልጌ ሳይሆን ወሬውን አንቺ ሆድሽን ከሚቆርጥሽና ነገሩን ከምትይዙ ብዬ ነው ትጭባለሽ አነብሽ ተረገምሻው ምን አለበት ብትነግሪኝ እንደዚህ ሆዴን በወሬ ከምትቆርጪው ናይ ጽናት የሆነ የደበቅሽው ነገር ማለት ሲጀመር የሆነ ነገር ሳይኖር ካለ ምክንያት ሐሳብሽን ልትቀይሪ አትችይም አንቺ ስስ ደግሞ ምን ሰርተሽ ሆን አይ ቂጣይ መሰል አንዴ እንዲህ ስሏት እንዴ ትገለባበጠዋለች አንዴ የጠጣሽው ባነቀሻው መስል እንደው አይ ብሌን ቆይ እስቲ ከመጀመሩ ያመጣሽው ጸባይ ነው እስቲ አሁን እንደዚህ ሎሬ እንደስፍስፍ ማለት አንቺ ተረገምሽ ኧረ ቤዛ መንገድ ላይ መጨቃጨቃችን ልክ አይደለም እኔና አንቺ እኮ ትልቅ ሰው ነን ከዚህ ድንና እናውራ ኧረ እባክህ አሁን ነው ትልቅ መሆንህ ትዝ የሚልክ ትልቅ ሰው ትላለህ እንዴ ደግሞ አታፍርም እባክሽ ስሚኝ እንሂድ ከዚህ አልሄድም የትም አልሄድም ሰለሞን እባክሽ ከዚህ እንሂድ ቤዛ እያየሽ ነው ቤዛ ያደረግሽው ነገር ጎረቤታችን እያየን ነው እንሂድ እባክሽ ምን አገባኝ ያ ምንም የሚመለከተኝ ነገር አለ እኔ እባክሽ እንደዚህ በመሆን ምንም እንፈታው ነገር የለም እንሂድ ከዚህ እንዳትነካኝ ወደዛ እሺ እንሂድ አሁን ከዚህ ይሄን ያክል ሰዓት ቆየሁ ልተኛው እሱም ቀለል አለኝ እንደዚህ ቀይር አድርጋልኝ አይ ብለኝ የእግዚአብሔር ይስጥሽ ልጅ ወይ እንደዚህ ስተኛ ዝም አለችኝ ነው ንገረኝ እስኪ ቤዛ አንቺም ንግግርሽ ልክ አልነበረ ምኑ ላይ ነው ልክ ያለው ነው ቆይ ካንተ ተግባር የኔ ንግግር በልጦ ነው ቆይ አንተ ምን አይነት ሰው ነህ ሰውን በንግግር የምትገል ከኔ ንግግር ያንተ ተግባር አይብስም እንዴ ቆይ ንገረኝ እስኪ ምንድነው ያጠፋሁት ምንድነው ያደረኩት ተይ እባክሽ ቆይ እንደዚህ ማስመሰሉን ከየት ነው የቻልክበት ከየት ነው የተካንክበት ጭራሽ ካንተም ብዙ ትማታለህ ካንተም ብዙ ትቆጣለህ ቤዛ ምንም ያጠፋሁት ነገር የለም ሁሉም ነገር እውነቱን ተናግሬያለሁ ምንም የዋሸሁት ነገር የለም ምንድነው የተናገርከው ንገረኝ እስኪ ይሄኔ አንቺ አንድ ላይ ማደር የልጅም ጉዳይ ምንም አልከልኩም
ሁሉንም ተናግሬያለሁ። አንሳው ወይ እንደው ምን ይሻለኛል? እንደው እስቲ ደግሞ ይሄ ቀደም የተቀበልኩት ደላላ ነበር። አንሳው እባክህ። ሁሉም ተባብሮ ነው እንዴ ስልክ የማያነሱ? 7500 ስላልኳቸው ነው፣ ከዛ በታች ቀንሶ ስላልኳቸው ነው እንደዚህ የሚጫወቱብኝ። ይኸው ምን ይሻለኛል? እንደው አረ እንደ ፈጣሪ እንደው አንተ እርዳኝ እባክህ። ይሄኛውም አያነሳም ጉድፈላ። ምን ይሻለኛል? እሺ አሁን ስለ ቀለም ምን ብዬ ነው የምነግራት? ቤት አጣው ብያት ምን ልላት ነው አሁን? እሺ ታምነኛለች አሁን? አረ ምን ይሻለኛል? እንደው አረ ፈጣሪ እባክህ እርዳኝ እባክህ፣ አንተ እርዳኝ እባክህ። ምን ይሻለኛል? ወይ ጉድ! ሰው መጠለያ ይጣል። ምን ይሻላል እንዴ? የግዢ ዋጋ እየጠሩ እንዴት ብዬ ነው እሺ አሁን ቤት መከራየው? ነው ጉድ እኮ ነው። በቃ ተባበሩብኝ፣ ሁሉም ተባበሩብኝ። የቀነሰ ፈልጉልኝ ስላልኳቸው እና በአቅሜ መኖር አልችልም። ወይ መድኃኒዓለም ምን ይሻለኛል? እሻው እሷስ አሁን ምን ታምነኛለች? ሀሳቤን የቀየርኩ ነው ይመስላል። አረ እንዴት ብዬ ነው ማስረዳ? አንተ አምላኬ እባክህን እርዳኝ። ምን ይሻለኛል? ወይ ጉድ! ምን አባት ይሻለኛል? የዛኔ ይሄንን አላልክም። አሁን ስህተት መሆኑ ታየክ? እባክሽ ቤዛ፣ እኔ ሁሉም ነገር በሰላም ለመፍታት እየሞከርኩ ነው። እባክሽ ተረጂኝ። በሰላም? እውነትም በሰላም ነው የምትፈታው? ለካ በሰላም መፍታት ማለት መማታት ነው። አላወቅኩም ነበር። ቤዛ፣ ስለመጣሁሽ ይቅርታ። በጣም ተናድጄ ስለነበር ነው። አንቺም ንግግርሽ ልክ አልነበረ። ታውቂያለሽ፣ ለእድል ትልቅ ቦታ ነው ያለኝ አይደል? ቆይ እኔስ ምንድን ነኝ ላንተ? ለምን ትፎካከሪያለሽ ከሷ ጋር? ሁለታችሁም እኮ ትለያያላችሁ ቤዛ። እኔ ከማንም ጋር አልተፎካከርኩ። ቆይ የኔ ህይወትስ የኔ ሴትነትስ ስለኔ የሚሆን ማብራሪያ አለ? ንገረኝ እስኪ። ወንድሜ እንትና ጽናት ምን ነገረች? ስለምን ማለት ስለ ትናንትና ጉዳይ ምን ነገር አላወራችም ወንድሜ? አይ ብሌን አልነገረችኝም። አረ ወንድሜ ጠይቃት፣ ትፍረ በልና ጠይቃት። ቆይ አንቺ እኔና ምን አስጨነቀሽ እንዴ? ወንድሜ ምን ሆነ ነው? ራሷ እኮ ናት መነግራችሁ የምስራች አለ ምናምን ነገር አለችው። ከዛ በቃ ለመስማት ኮኮኔ ንገሪኝ አልኳት። ለማንኛውም ጽናት ምንም ያለችን ነገር የለም።
እኔ ወርታሽ ልወርድ ነው። የት ልትሄድ ነው? የምገዛው ቃለኝ። እንዴ ምንድን ነው ብለኝ? ወንድሜ ጽናትን ሳትጠይቃት ለእኛ ሳትነግረን ምንም ነገር? ኧረ ወንድሜ ትያት ብለኝ በራሷ ጊዜ ትንገረን። ይሻላል ብለህ ነው? አይ የትም አልገባም። ማን ብቻ ጉዳይ ይኖርበት፣ እኔ ጉዳይ የለኝም። ቆይ ግን እንደዚህ ከመብሰለሰል እንደዚህ ከመጨናነቅ ለምን ደውዬ አልጠይቃትም? እንጂ ስልክ ማንን ገደለ? ተረገመች። ስልኳ ራሱ ጠፋብኝ። የፈጣሪ ያለ ምንድነው? ቆይ አንቺ ምንድነው? ጽናት ምንድነው ያደረግሽ? ምን አደረገሽ ነው? ምንም ላንቺ በጭራሽ ማብራራት የለብኝም። ድጋሚ እንዳትደውይ። ምንድነው የምስራችሽ ጽናት? ቆይ ለምንድነው የማትናገሪው? ምን አስበሽ ነው? ይኸውልሽ ጽናት ሲጀመር ምንም ነገር ታደርጊኝ አትችይም። እሺ ሁለተኛ እንዳትደውይልኝ ብዬሻለሁ። መጋኛ ይጠርቅምሽ። ጭራሽ እኔ ስልክ ዘጋሽ። እንዳገኘሽ ብቻ እዛ ቤት ከዛ ኪችን ስንጋር ነው እንጂ ማጋጭሽ። የተረገምሽ ላንቺማ እየተናደድኩ ጨጓራዬን አለጥም። ወይዘሮ ሮማን አሁን እንግዲህ ከዚህ በኋላ ምንም አይነት ማምለጫ የለሽ። ስለዚህ ለሚመጣብሽ እያንዳንዱ ነገር መዘጋጀት ይኖርብሻል፣ ግዴታሽ ነው። ታየኝ እኮ ይሄን ወረቀት ዛሬ ስታይ ምን ሊሰማሽ እንደሚችል፣ እንዴት ልትሆኝ እንደምትችይ። አይ ሮማን ሁሌ ሸበት ያለ ይመስላታል። አልጋ ላይ ሆናም ትፎክራለች። አሁን ተራዬ ነው። ሁሉንም ነገር የማስተካከል ኃላፊነት አለብኝ። ይሄ ነገር ደግሞ ከማንም በላይ እኔን ይጠቅመኛል። ለሮማን ደግሞ ሞቷ ነው። ስለዚህ ሮማን ጋር ሄደን መርዷን እናረዳታለን ማለት ነው። ጽኑያው በዚህ የሆንሽ ነው። የአባትሽን ማደራ በደንብ እየተወጣሽ ነው። አባትሽ እንደሚፈልግላት አይነት ሴትም እየሆንሽላት ነው። ስለዚህ ግዴታ ማሳየት አለብኝ። ማየት አለብሽ ሮማን።